እቺ ልጅ አመት ከሰራችበት ቤት ሰዎቹ አንቺ ቡዳ ነሽ፣ ልጃችን የታመመው አንቺ በልተሽው ነው፣ አንቺ ካልሞትሽ ልጃችን አይድንም ተብለናል፣ ስለዚህ እንገልሻለን ብለዋት ነፍሷን ለማዳን ነው አምልጣ ወጥታ ፖሊስ ጣቢያ ሄደችው። ከዛ ፖሊስ ጣቢያ ሄዳ ፖሊስ ደግሞ ቢሮዋን ጠርቶ ለቢሮዋ አስረከባት። ከዛ ቢሮ ገብታ ሽንት ቤት ውስጥ በሻርፓ ቁጭ ባለችበት ታንቃ ሞተች። ኢማጅን ይህንን ህንፃ ልጅ ያምናል? ታንቃ ሞተች ብለው እዛ ቁጭ ብላ ሞታ ቪዲዮ ቀርጸው ወይኔ ምናምን ብለው ድራማ ሰርተው እንዳዘነ ሰው ምናምን ብለው ቪዲዮ ቀር እየተረጎምኩልን እኛ እንኳን እህቴ ትንሿ ልጅ ትናንትና በጣም አሟት ነበር። እሷ ናት ብሎ ተሰብስበው ትገደል እያሉ ነው። ቤተሰብ ሙሉ ግደሏት እያሉ ነው። ማን ነው እንደዚህ የሚለው? የዚች እቹትና ፎቶዋ የዚች ህፃን ልጅ ድምፅ ነው ይሄ ማለት ነው። ትገደል እያሉ ነው አለች። እሺ አባትየው ደግሞ አባን አመጾሚን ይከቱ ጀዴ አባትየው ጾም እስከሚፈታ ባለፈው የሙስሊም ጾም ማለት ነው ጾም እስከሚፈታ አለ። ቁልፍ ደብቆብኛል፣ ቆልፎብኝ የት እንዳስቀመጡ አላወቅኩም። ምንም ነገር ሳልተኛ ነው ያደርኩት። ኩሜ ልሞት ነው፣ በቃ ልሞት ነው። መዳም ቤት እያለች ነው። በደንብ በደንብ ሁለተኛውን ድምፅ ሊገሉኝ ነው፣ በቃ ወስኗል። እነሱ ግን አባትዮ ከረመዳን በኋላ ወይ ደግሞ ከጾም በኋላ እያለ ነው። ከሌሊቱ 11 ሰዓት ላይ መዳም የጆሮ ጌጥ ወርቅ ፎቶ አንስታ ዋትሳፕ ላይ ልካ ለች እያለች ነው። እሺ ዋትሳፕ ላይ የተላከልኝን መልእክት ጉትቻ ጆሮ ጌጡን የወርቅ ጆሮ ጌጡን አይቼው ከዛ ወዳው መታ አልተኛሽም እንዴ ምን እየጠበቅሽ ነው ብላኛለች። ቼክ ያደረገችው ደግሞ ዋትሳፕ ላይ የላከችውን የጆሮ ጌጥ ገብቼ እንዳየው ስላሳያት ነው። መታ ምን እያደረግሽ ነው አልተኛሽም እንዴ ብላ ጠየቀችኝ። አልተኛሽም አይደለ? በዚህ ሰዓት ምን ታደርጊያለሽ? እኛ ማንተኛም አንቺ ማተኝ ብላኝ ወጣች ነው የሚለው ድምፁ። በኢሞ ነው ለእህቷ የላከችው ይሄን ሪከርደር ጋር ሳትሞት በፊት። ግን በጣም የሚገርመው ደግሞ እጃዛ ቤት ገብቻለሁ። እኔ ግን አንድ ነገር ጠረጠርኩ ማለት ነው። የጠረጠርኩትም እነዚህ ሰዎች የገደሏት ከከፊሎቿ ጋር ተዋሁ ነው። ከፊሎቿ የሆነ ብር እንሰጣችኋለን እና የልጃቸው ህይወት እንዲተርፍላቸው አላሁ አለም፣ ግን የልጃቸው ህይወት እንዲተርፍላቸው እንግዲህ ተነጋግረው እንደሆነ ከፊሎቿ እና እነዚህ ቢሮዎች እንግዲህ ይገናኛሉ። ተመገናኘት ወዴት የማይሄዱ ይገናኛሉ፣ ይተዋወቃሉ። አሰሪዎቿ ማለት ነው ከፊል ማለት እና ብር እንሰጣችኋለን በቃ እንዲህ ግደሉልን ብለው ገለዋት እንደሆነ እኔ ይሄን የመጣልኝ በጅንቅላቴ ውስጥ። ገንዘብ ትታገኘኛ ሰው ጣጣ የለም። ማንም ሆነ ማንም ገንዘብ ሆኗል በአሁኑ ሰዓት ላይ። ዝምድን ነው። ፈጣሪያችንን መፍራት ትተናል። ብዙዎቻችን ለገንዘብ መስገብገብ ይዘናል። አላቅም እኔ እነዚህ ደላላ ምናምን የምናምኖች ደግሞ በጣም እየተስገበገቡ ነው። በደንብ ብር ያገኛሉ ደግሞ በቃ በዚያው ላይ ስግብግብ እያሉ ነው ያሉት። እና ለምን ገደሏት? እኔ እኮ አላቅም። ማን ገደላት? እንዴት
እንዴት ራሷን አጠፋች ሞተች? እሺ ለምን ከነዛ ካሰሪዎቿ ቤት ለምን ወጣች? ለመሞት እዛው ለምን እነሱ አይገሏትም? ለምን ወጣች? ከነሱ ሸሽታ ወጥታ እንግዲህ ያያችሁ ከመሞቷ በፊትም ድምፅ አስቀምጣለች። ሊገሉኝ ነው እንደዚህ ነው ብላ። እሺ ከነሱ አምልጣ ለምን ራሷን ገደለች? ሽንት ቤት ገብታ ሻወር ቤት ገብታ እነሱ በሻርባ ነው ሻርብ ነገር ነው እንትን እያሉ ኑን እያደረጉ እንደዚህ ነው ፎቶ አንስተዋት ማለት ነው። ቪዲዮ ቀርጸዋት። ወይኔ የውሸት ለቅሶ ራሱ ሀቢባ እንዳለችው ዝም ብለው እኮ ነው፣ የእውነት አይደለም። አላሁ አለም። እውነቷን እውነት እንደው ሀቋን አለ ያወጣላት። ግን ሳትቀደሙ ነው ህይወት ሳትቀደም ነው። ወላሂ እኔ እንጃ። ይብላኝ እናት ያልታደለች እናትና አባት ወላሂ ያልታደሉ አንዳንድ ብዙ ልጆች እዚህ ሀገር እየመጡ እየጠፉባቸው እየሞቱባቸው የሚገኙ እናትና አባቶች አላህ ሶብሩን ይስጣቸው። ወላሂ አባትየውም እየተናገረ ነበር፣ እባክሽ የልጄን አስክሬን ወደ ሀገር ላኪልኝ እያላት ነበረ። እንደገና ብዙ ነገር ነበረ የተነጋገሩት። ከዚያ አሮጠው ደግሞ ቶሎ ብለው ተቀብራለች። አስክሬኗን ላኩ ሲባሉ ወደ ሀገር ተቀብራለች በ6 ቀኗ። እንዴ ምን ነው ደግሞ የሚያፋጥ ነው የቀበሯት? ለቀብር ምን ያደረሷት? ቢሮ ውስጥ የሞተ ልጅ ቢሮአቸው እንግዲህ ያው ህግ ነው ቢሮ ማለት። እንደኛ እንኳን ህገ ወጥ ቤት ኪራይ ውስጥ ከሆነ የሞተችው ለፖሊስ ላለማስረከብ ሲሉ ወደ ገጠር ቦታ ወስደው የሚቀብሩ ሰዎች አሉ። ሁሉም ወደ ገጠር ሰው ወደማያቸው አካባቢ ወስደው የሚቀብሩ ሰዎች አሉ። እንደዛ ያደርጋሉ። እና እንዴት ነው ቶሎ ብሎ የቀበሯት? የሆነ ችግር አለ መቼም እነዛ ሰዎች ቤት ማለት ነው። እቺ መዲና የምትባለው ጋር የሆነ ችግር አለ። እና ያውሪ ስትባል ራሱ አላወራም እያለች ነበረ። ሚዲያ ላይ መጥቼ ነው አላወራም ሀቢባ በዚህ በጎን አውሪኝ አንቺ ራስሽ ምናምን እያለቻት ነበረ። ያንን በሌላ ቪዲዮ ለቅላችኋለሁ ኢንሻአላህ። ደላላ አስተርጓሚ መሰለችኝ እንጃ እዛ ቢሮ ውስጥ ምሰራ ናት እሷ ደግሞ እና የእሷ ስም ነው ብዙ ነገሮችን እንትን ስትል ድምጿ የሷው ስላለ ነው እሷን የተጠረጠረችው ማለት ነው። እና ይሄን ያክል ነው ወላጅ እኔ እንጃ። ልጅ የወለዳችሁ ሰዎች እናት የሆናችሁ ሰዎች በተለይ መዲና አሁን 2 ልጅ አለኝ እያለች ነው፣ ግን ሞተችም ብላ የተናገረችው። እንደገና ደግሞ 6000 ሪያል አምጡ ያለችው ቤተሰቧንም እሷ ናት እንግዲህ። እና እንደዚህ የሚደረገው ነገር ምንድነው ግን የመዳን ቅመሞች ማለት ነው። ራሳችንን መጠበቅ አለብን። ራሳችሁን ጠብቁ። ራሳችሁን ህይወታችሁን ለማጥፋት አትሞክሩ። ተው ግን ህይወት እኮ እንደው አንድ እኮ ናት። እውነት መተኪያ የሌላት ናት እኮ። ከየትም ወዴትም የማትመለስ እኮ ነች። ለምንድን ነው እንደዚህ ልክስክስክስክስ ብላችሁ ድቅድቅ ብላችሁ የትም የምትቀሩት? ገና በወጣትነታችሁ ገና ምንንም ሳታውቁት የቤተሰብ እሳታችሁን ጣል አድርጋችሁ የዘላለም እሳት የእናንተን እኩዮች ሲያዩ እነሱ ቤተሰብ እየተቃጠለ አብሯችሁ የሄደ ሰው ሰርቶ እናቱን አባቱን ሲያሳልፍለት የእናንተ ሞታችሁ የእናንተ ቤተሰብ ባዘን እየተቃጠለ እነዛ ደግሞ ወልደው ከብደው ትዳር ይዘው ሲያዩ ጓደኞቻችሁ የኔ ልጅ እያሉ ውስጣቸው እየተብሰለሰለ ለምንድን ነው ለእናት ለአባታችሁ የማታዝኑት? በተለይ ለእናት እናቴ እንድትሆንብኛለች አትሉ? መጥፎ ነገር ስታስቡ አሬ ከብዳል ወላሂ። እኔ ልጅ አለኝ። ከልጄም ደግሞ መጀመሪያ እናቴ ነች እኔ ትዝ የምትለኝ ወላሂ። ሁለተኛ ደግሞ ልጄ ነው። ልጄን እንደዚህ ይላለሁኝ። ግን ትዝ የምትለኝ እናቴ በጣም ስለምትሰጋ እዚህ ሀገር ላይ መጥቼ የኔ መጥፋት የኔ ምናምን በቃ በጣም ያስጨንቃታል። እንኳን አይደለም እንደው አመመኝ ካልኩኝ በቃ የሞተ ነው የሚመስላት ብዙ ነገር በቃ ስለማቅ ከልጄ ይበልጥ እኔ እናቴን ነው የማስበው ትዝ የሚለኝ ማለት ነው። የሆነ ነገር እንኳን እንደው በቃ እንደው ድንገት ብሞት ድንገት እንዲህ ብሆን ብዬ የማስበው ነገር እና ለምንድን ነው ራሳችሁን እንደ ቀላል ነገር የምታዩት? እና ከባድ ነው። እኔ ጥርጣሬ እንግዲህ እነዚህ ሰዎች እንደዛ ነው አላውቅም። ጀላሁ አለ